ሰላም ሰላም የኔ ውድ ተወዳጅ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ተመልሼ መጥቻለሁ። ተመልሼ ስመጣም እንግዲህ ትንሽ ዛሬ ላወጋችሁ ነው የመጣሁትና ሩታዬ ምን ብላለች? እስኪ ምን አለች? አንብቡት። እዚህ ጋር አስቀምጥላችኋለሁ። የስነ ልቦና ባለሙያዎች እንደሚሉት ከሆነ ከቆንጆ ሴት ጋር ለ5 ደቂቃ መቀመጥ ለጤናችሁ በጣም ጥቅም አለው። ለዚህ ሲባል ከኔ ጋር መቀመጥ ከፈለጋችሁ እፈቅድላችኋለሁ ብላለች። ምክንያቱም ከእናንተ ጤና ምንም ነገር አይበልጥም ነው። በነገራችን ላይ ቅኔው የሚገባው ሰው እንግዲህ አይኖርም ብዬ አላስብም። ቅኔው እንግዲህ ለማን እንደሆነ በጣም ግልጽ ነው። በነገራችን ላይ ሩታ በጣም አስተዋይ እኔ እውነት የሆነ እርጋቷ የምታደርጋቸው እያንዳንዶቹ ነገሮቿ በጣም ነው የምወድላት። በእርግጥ የተለያየ ሀሳብ የምትሰጡ ልጆች ትኖራላችሁ። ማንኛችንም ቢሆን የተሰማንን ሀሳብና አስተያየት ነው የምንሰጠው፣ እንደ ራሳችን ስለሆነ የምንንቀሳቀሰው የምንራመደው ማለት ነው። ሁሉም የራሱ የሆነ ልክና ገደብ አለው፣ በዛ ልክ ነው የሚንቀሳቀሰው። በተጨማሪ ደግሞ ሩታን ከሄርሜላ ጋር የምታወዳድሯት በጣም ብዙ ሰዎች አላችሁ። ይሄ ፌር አይደለም። ምን ሆናችሁ ነው? ሩታን ከሄርሜላ ጋር በጭራሽ ሰማይና ምድር የማይገናኝ ነገር። ሩታ እኮ በጣም ቆንጆዬ ከሆናት እስኪዋት እዩዋት፣ እስኪ ፈገግታዋን እንዴ! ምን ሆናችሁ ነው? አታምርም ወይ? እስኪ ከልብ እዩዋት፣ እዩዋት፣ የቆንጆ ቆንጆ ብነሽ በሏት፣ በሏት፣ ሩትዬን በሏት። የኔ ተወዳጅ እስኪ ፍቅራችሁ ኮመንት ላይ ግለጹላት። እስኪ እውነት ኮመንቱን እስኪ ያጥለቅልቁት ማለት ነው። ለእሱ ያላችሁ ፍቅርና አክብሮት ግለጹላት። እና በታሪክ ከእሷ ከምትወዳደር ሴት አይደለችም ሩታ። የሆነ ውበቷ ብቻ እኮ አይደለም፣ በቃ ስነ ምግባሯ፣ ስነ ስርዓቷ፣ ዲሲፕሊኗል፣ በራሷ ያላት መተማመን፣ በቃ ኮንፊደንስ አላት። ስለዚህ ያ ደግሞ ከውበትም በላይ ውበት ነውና ከዛችኛዋ ሴት ጋር የምትወዳደር አይነት ሴት አይደለችም። ገብቷችኋል አይደለም? የምለው ነገር ግልጽ ነው። ሩታ በነገራችን ላይ እያንዳንዱ ነገሮችን አውቃ ነው እንጂ የምትለው ሳታቀርታ ወይ ደግሞ መናገር ሳትፈልግ ቀር እያንዳንዱ ነገሮች ታውቃለች። የማታውቅ አይነት ነው ብዙዎቻችሁ ይመስላችሁ እንጂ እያንዳንዱ የሚከናወኑትን ነገሮችና የተደረጉ ያሉትን ነገሮች የምታውቅና የምታውቅ አይነት ናት የኔ ወዶች ማለት ነው። ግን ደግሞ አንዳንዴ የሆነ ዝም ትልና ጣል የምታረጋቸው ነገሮች አሉ። ላይ አሁን ላይ እንዳነበብኩላችሁ አስቀምጬላችኋለሁ። ወደ ኋላ መለስ አድርጋችሁ ማንበብ ትችላላችሁና የሰው ልጅ ማለት ነው ትዕግስቱን ትወዱለታላችሁ ማለት ትዕግስት የሆነ ምንድን የሚባሉ ትዕግስት የእድል በር ነው አይደለ? ስታገሱ ነገሮችን የሆነ ስተዉ ለነገሩ የሆነ በቃል አይደለ? እንዴት ነው ስትችሉ የምትፈልጉትን ነገር ለማግኘት ብዙም አትቸገሩም። እና አንዳንዴ እንግዲህ በዝምታ ውስጥ በጣም ብዙ መልእክቶች አሉ። የኔ ውድ ተወዳጅ ቤተሰቦች በጣም ነው የምወዳችሁ። ነገራችን ላይ ታውቃላችሁ። አብዛኞቻችሁ ግን ሰብስክራይብ ሳታደርጉ ነው ቪዲዮ የምታዩት። ብዙዎቻችሁ ማለት ይቻላል አየዋለሁ። ሰብስክራይብ አታደርጉ ቪዲዮ ታያላችሁ፣ ላይክ አታደርጉ። ላይክ አድርጉ፣ ሰብስክራይብም አድርጉ። ምንም እኮ የሚከፈልበት አንዳችም ነገር የለም። መምጣታችሁ አልቀርም። ጀስት ክሊክ ነው፣ አንድ ጊዜ ክሊክ ነው የምታደርጉት። ሰብስክራይብ ስታደርጉ ላይክም ደግሞ ስታደርጉ ብዙ የሚፈጅ ደቂቃ አይደለም። የኔ ተወዳጆች በጣም ነው የምወዳችሁ። በያላችሁ በሰላም ጤና ፍቅር ምን ጊዜም እንደምላችሁ አብቼ እመኝላችኋለሁ። እንግዲህ ዛሬ ምን ሊፈጠር ይችላል የሚለውን ነገር እናንተ ሁላችሁም እንግዲህ ያው እያሰላሰላችሁ ትገኛላችሁ። ምናልባት ፖሊሶች